እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት የናይጄሪያ ወጣቶች በሱካ ጫካ ውስጥ አንድ ትልቅ መጋዘን አገኙ። የዛሬው ታሪካችን በዚህ መጋዘን ውስጥ ስላጋጠማቸው እጅግ አስደንጋጭ ሁኔታ ነው። እስከዛሬ ከሰራኋቸው ታሪኮች ሳዘጋጀው የከበደኝ ታሪክ ይሄኛው። ይሄ ታሪክ በሰርቢያ ሀገር ያሉ ወንጀለኞችና የመንግስት ባለስልጣናት የሰሩት ወንጀል ነው። ስለዛ የሚያወራ ነው። ከባድ ነው። ሁለተኛው ደግሞ ሳዘጋጀው የከበደኝ ታሪክ የዛሬው ታሪክ ነው። አላቅም ይሄ ታሪክ አፍሪካ ውስጥ ስለሆነ ይሁን አላቅም ሳዘጋጀው በጣም እየከበደኝ ነበር። ታዲያ ወደ ዛሬ ታሪክ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁና እውነተኛ ታሪኮች የሚመቻችሁ ከሆነ በዚህ ቻናል እውነተኛ ታሪኮችን በታሪክ መልክ እናያለን። ስለዚህ እውነተኛ ታሪክ የሚመቻችሁ ቤተሰቦች ይሄንን ቤተሰብ መቀላቀልና ሰብስክራይብ ማድረግ እንዳትረሱ። ኦሬዲ የኔ ቤተሰብ የሆናችሁ ሰዎች ደግሞ አዳዲስ ቪዲዮ ስለቅ ቶሎ እንዲደርሳችሁ የደውል ምልክቷን ማብራት እንዳትረሱ። እንደተለመደው ሁሉ ጊዜ ላይክ ያረጋችሁ ስለምታበረታቱኝ አመሰግናለሁ። እስኪ የዛሬውን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ታሪኩ። በናይጄሪያ የሞተር ሳይክል ታክሲ ሹፌሮች ኦካዳ ይባላሉ። ሞተረኞች ናቸው። በናይጄሪያ ትልልቅ ከተሞች አንዷ በሆነችውና 3 ሚሊዮን ተኩል ህዝብ በሚኖርባት ኢባዳን ውስጥ ብዙ ኦካዳዎች ወይም ሞተረኞች አሉ። ይሁን እንጂ በቁጥራቸው እጅግ ብዙ ቢሆኑም የኢባዳን ሞተረኞች በማህበራዊ ህይወታቸው በጣም የተሳሰሩና ሁሉም በሚባል ደረጃ ይተዋወቁ ነበር። በ2014 መጀመሪያ ላይ ከነዚህ ሞተረኞች መካከል ሁለቱ ሲጠፉ ማህበረሰቡ ወዲያውኑ አወቀና በጣም ተጨነቀ። እነዚህንም ሰዎች ለመፈለግ ተነሱ። ፖሊስ እነዚህን ሁለቱን ሰዎች ለመፈለግ ብዙ ጥረት አላረገም ነው። በኋላም የኦካዳ ማህበረሰቦች በራሳቸው ፍለጋ ለመጀመር ወሰኑ። ስራቸውን ሲሰሩ ከተማዋን እየዞሩ መንገደኞችን ሲያደርሱ በዛው የጠፉባቸውን ጓደኞቻቸውን እየፈለጉ ነበር። ነገር ግን የተቻላቸውን ሁሉ ጥረት ቢያደርጉም በጭራሽ ሊያገኟቸው አልቻሉ። ከዚያም በዛው አመት ሶስተኛ ሞተረኛ ጠፋ። ስሙ ላንድሬ ሲዲኩ የተባለ ወጣት ነበር። በፊት ከጠፉት ሁለቱ ሞተረኞች በተለየ ላንድሬ የጠፋው እየሰራ ሳለ ነበር። እሱ በጠፋበት ቀንም ከዚህ መሰብሰቢያ ቦታ ሁለት መንገደኞችን ከኋላው አስቀምጦ ሲሄድ እንዳዩት ያስታውሳሉ። በአብዛኛው ጊዜ እነዚህ ሞተረኞች ለተሳፋሪዎቻቸው የሚሰጡት ጉዞ በጣም አጫጭር ነበር። በከተማው ዙሪያ ብቻ ነበር የሚያደርሷቸው። ስለዚህ ላንድሬ ከሄደ ከብዙ ሰዓት በኋላ እንዳልተመለሰ በፍጥነት ታወቀ። ሌሎች ሞተረኞች ላንድሬ እንዳልተመለሰ ሲያውቁ ስለ ጉዳዩ መነጋገር ጀመሩ። እናም አንድ ሰው ደውላችሁ ደህና መሆኑን አረጋግጡ አላቸው። እነሱም ሲደውሉለት ላንድሬ ስልኩ ዝግ ነበር። በዚህ ምክንያት በጣም ግራ ገባቸው። ምክንያቱም ሁሉም ሞተረኞች ደንበኞች ሊደውሉላቸው ስለሚችሉ ሁሉ ጊዜ ስልካቸውን ክፍት ያደርጋሉ። በኋላም ስልኩ ለምን ተዘጋ እያሉ ሲወያዩ በድንገት ላንድሬ ለነዚህ የሞተረኞች ቡድን ይደውላል። ሆኖም ግን በሁለተኛው ስልኩ ነበር የደወለው። ላንድሬ የሥራ ስልክና የግል ስልክ ይዝ ስለነበር ለነሱ የደወለላቸው በግል ስልኩ ነበር። ከዛ ስልኩን ያነሳው ሰው የላንድሬን ድምጽ ሲሰማ ስልኩን ስፒከር ላይ አደረገውና ሌሎችም እንዲሰሙ አደረገ። ላንድሬም እጅግ በጣም ደንግጦ እየጮኸ እርዳታ እየጠየቀ ነበር። እርሱና ሌሎች 8 የማያውቃቸው ሰዎች እንደታገቱና አጋቾቻቸውም ከመሬት በታች ወዳለ እስር ቤት እንደወሰዷቸው ተናገረ። እሱም ምንም ነገር ማየት እንዳልቻለ ነገር ግን ከላይ ሰዎች ሲራመዱ ከስር ይሰማ እንደነበር ነገራቸው። ላንድሬ አክሎም ሲታገቱ ጠላፊዎቹ ንብረቶቻቸውን በሙሉ እንደወሰዱባቸው ነገር ግን ላንድሬ ሁለተኛ ስልክ እንደያዘ ስላላወቁ በዛ ነበር የደወለላቸው። ከዛም ላንድሬ ምን እየተካሄደ እንደሆነና ምን እንደደረሰበት በድንጋጤ እየገለጸ ባለበት ከሱ ጋር የታሰሩት ሌሎች 8 ሰዎች በተቻላቸው መጠን እየጮሁ ምናልባት ከላይ ያለ ማንኛውም ሰው ትኩረት ለመሳብና ወደታች ወርዶ ሊያድናቸው እንደሚችል ተስፋ በማድረግ እርዳታ እየጠየቁ ነበር። በኋላም ከላንድሬ ይህን ጥሪ የተቀበሉት ሞተረኞች ደንግጠው ላንድሬ ለማረጋጋት እየሞከሩ የት እንዳለ እንዲነግራቸውና እነርሱን መተው እንዲያድኑት ቦታውን ጠየቁት። በመጨረሻም ላንድሬ ራሱን አረጋግቶ ወደ ሱካ ጫካ የሚወስደውን የእግረኛ መንገድ እንዲሄዱ አቅጣጫ ይሰጣቸዋል። ላንድሬም በሱካ ጫካ ውስጥ በትክክል የት እንዳለ እንደማያውቅና ሆኖም ግን በዚያ መንገድ ላይ ብቻ መሄዳችሁን ከቀጠላችሁ በመጨረሻ ከመሬት በታች ሆነን ስንጠራችሁ ሰምታችሁ መታችሁ ልታድኑ ትችላላችሁ ይላቸዋል። ከዛም ጓደኞቹ ሞተር ሳይክሎቻቸውን አስነስተው ጓደኛቸውን ለማዳን ለመሄድ ሲዘጋጁ ላንድሬን በስልክ መስመሩ ላይ እንዲቆይና እስኪያገኙት ድረስ እንዲያናግሩት ይነግሩታል። ነገር ግን ይህንን ሲነግሩት ስልኩ በድንገት ይቋረጣል። መልሰው ሲደውሉለት ደግሞ ስልኩ ዝግ ይሆናል። በኋላም ወደ 40 የሚጠጉ ሞተረኞች በአንድነት ተነስተው ከከተማው
በሚያወጣቸው ዋና ሃይዌይ ላይ በፍጥነት ይጓዛሉ። ከዛም ከከተማ ከወጡ በኋላ ወደ ሌላ መንገድ ገቡ። ይህም በቀጥታ ወደ ሱካ ጫካ መራቸው። ይህም መንገድ ሌንድሬ እንደ ምልክት የነገራቸውን ወደሚፈልጉት የእግረኛ መንገድ መግቢያ የሆኑትን ሁለት የተቃጠሉ መኪኖችን መፈለግ ጀመሩ። እንዳላቸውም የተቃጠሉትን መኪኖች አገኙ። ሞተር ሳይክሎቻቸውን ከመንገድ ዳር አቆሙና ይህ መንገድ ወደዛ እንደሚወስድ ተረዱ። ነገር ግን ሞተር ሳይክሎቻቸውን ወደ መንገዱ ለማስገባት ምንም መንገድ አልነበረም። እነርሱ ሞተር ሳይክሎቻቸውን መንገድ ዳር ትተው ምንም የጦር መሳሪያ ሳይዙ ከተቃጠሉት መኪኖች አልፈው ወደዚያ መንገድ ገቡ። መንገዱን በጣም ጠባብ ስለነበረ ወደ ሱካ ጫካ ሲገቡ በተሰለፈ አንድ መስመር መሄድ ነበረባቸው። እነዚህ ሰዎች ወደ ጫካው እየገቡ ምንም ድምጽ አያሰሙም ነበር። ምክንያቱም ጓደኛቸውንና ከመሬት በታች የታሰሩትን ሌሎች ሰዎች ድምጽ ለማዳመጥ እየሞከሩ ነበር። በዚህ ጫካ ውስጥ በጸጥታ እየተጓዙ ሳለ በድንገት መሪው የሆነ ነገር የሰማ መስሎት እጁን ወደ ላይ አውጥቶ ሰልፉን አቆመ። ከዛ ሁሉም ቆሙና ለማዳመጥ ሞከሩ። ከዚያም በድንገት ከዛፎች መካከል ከነርሱ 50 ጫማ ያህል ርቀት ላይ አንድ የማያውቁት ሰው ከዛፉ ጀርባ ብቅ አለ። የሆነ ነገር ብሎ ከጮኸባቸው በኋላም መተኮስ ጀመረ። አርባዎቹ ሞተረኞችም ወዲያውኑ ዞረው ከዚያ መንገድ ወደ ኋላ ሮጡ። ወደ መንገዱ ተመልሰው ሞተር ሳይክሎቻቸውን አስነስተው በፍጥነት ወደ ከተማው ተመለሱ። በመጨረሻም ሁሉም ተነስተው ወደ መጡበት የመሰብሰቢያ ቦታ ሲመለሱ ላንድሬንና ከርሱ ጋር የነበሩትን ሰዎች እንዲሁ ትተው መሄድ እንደማይችሉ ተገነዘቡ። ፖሊስ ለመጥራት አሰቡ። ነገር ግን ለሌሎቹ ሁለቱ የጠፉ ሞተረኞች የነበራቸውን ደካማ ምላሽ ስላዩ ጓደኛቸውንና ሌሎቹን ለማዳን የተሻለ እድል የሚያገኙት እነርሱ ራሳቸው ቢሄዱ እንደሆነ ተገነዘቡ። ከዛም አርባዎቹ ሞተረኞች ሌላ 60 ሰዎችን ሰብስበው በሞተር ሳይክሎቻቸው ላይ ተጭነው ወደዚያ ጫካ ተመልሰው ሄዱ። እዚያም ሲደርሱ ሞተር ሳይክሎቻቸውን ከመንገዱ ዳር አቆሙ። በዚህ ጊዜ ወደዛ መንገድ መሄድ ሲጀምሩ ጠመንጃ፣ ቢላዋ፣ የተለያዩ የጦር መሳሪያዎችን ይዘው ነበር። በአሁን ወደ ጫካው ሲሄዱ ጸጥ አላሉ ነበር። እንዲሁም የጦርነት ጩኸቶችን እየጮሁ በጫካ ውስጥ ያሉትን የታጠቁ ሰዎችን ለመዋጋት ጫካ ውስጥ እየመጣ ያለ የተናደደ ቡድን እንዳለ እንዲያውቁ ለማድረግ ነበር። ከዛ በዚህ መንገድ እየተጓዙ በማንኛውም ጊዜ ጥቃት ሊሰነዘርባቸው እንደሚችል እየጠበቁ ነበር። በኋላም ምንም ሳይሆኑ ጥቅጥቅ ያለውን ጫካ አልፈው ወደ አንድ ትልቅ ክፍት ሜዳ ወጡ። በዚህ ትልቅ ሜዳ መካከል ከፊታቸው ወንዝ ያገኛሉ። ይህ ወንዝ ትልቅ የሚባል ባይሆንም ግን ለመሻገር አስቸጋሪ ነበር። ሆኖም ግን ካጠገቡ አንድ ያረጀና የፈራረሰ የድንጋይ ድልድይ ያያሉ። በድልድዩ ማዶም ሁለት የፈራረሱ ህንጻዎችን ይመለከታሉ። ለድልድዩ ቅርብ የሆነው ህንጻ ትንሽ ነበር። ሌላኛው ህንጻ ደግሞ እንደ መጋዘን አይነት ሆኖ በጣም ትልቅ ነበር። ዙሪያውን በሽቦ የታጠረ ነበር። እነዚህ ህንጻዎች ውስጥ ከሩቅ ሲመለከቱ በውስጡ ሰው ይኑር አይኑር ለመለየት አስቸጋሪ ነበር። ከዛም ሞተረኞቹ በፍጥነት ከጫካ ወጥተው በድልድዩ ማለፍ ጀመሩ። እያለፉም ወደ ታች ሲመለከቱ የሌንድሬ ሞተር ከድልድዩ ስር ወድቆ አዩት። የሆነ ሰው ሰርቆ ደብቆት ነበር የሚመስለው። ድልድዩ ስር ላይ ተሸሽጎ ነበር። ከዛም ሰዎቹ ጓደኛቸው እዚህ አካባቢ ሊኖር እንደሚችል ገምተው ፍለጋቸውን ቀጠሉ። ድልድዩንም ከተሻገሩ በኋላ ወደ መጀመሪያው ህንጻ ሄዱ። በሩንም ከፍተው ገቡ፣ ግን ማንም አልነበር። ግን ቤት ውስጥ እጅግ በጣም ብዙ ልብሶች፣ ጫማዎች፣ ቦርሳዎችን አገኙ። ጓደኛቸው መዛ ስለሌለ ወደ ሁለተኛው ህንጻ ሄዱ። ወደዛም ህንጻ ሲሄዱ የሆነ ነገር ጠብቀው ነበር። ባለፈው ሲመጡ የተኮሰባቸው ሰው ስለነበረ አሁንም የሆነ ነገር ይሆናል ብለው ወደ ቤቱ እየጮሁ ተጠጉ። ማን ያለው ኑጡ እያሉ መጣራት ጀመሩ። ግን ቤቱ ጸጥ ያለ ነበር። በኋላም በሽቦ የታጠረውን አጥር ቆርጠው ሁሉም ሞተረኛ ግቢ ውስጥ ገቡ። ከገቡም በኋላ መጋዘኑ በብሎኬት የተሰራ ስለሆነ ወደ ውስጥ ለማየት አልቻሉ። የሆነ መጥፎ ሽታም ከመጋዘኑ ውስጥ ይመጣ ነበር፣ ግን ወደ ውስጥ ለመመልከት አልቻሉ። ከዛም መጋዘኑን በዙሪያው ዞረው በፊት ለፊት በኩል በሩን አገኙ። በሩም በብረት የተሰራ ነበር። አንዱ ሞተረኛ በሩም ሲከፍተው ሞተረኞቹ እየሮጡ ገቡ። ለመጣላት ተዘጋጅተው ነበር። እዛ ጠባቂ ካለና እነሱን ሊጎዳቸው የሚፈልግ ሰው ካለ ተዘጋጅተውለት ነበር። መሳሪያ ይዘው ነበር፣ ቆንጨራ ይዘው ነበር፣ ተዘጋጅተው ነበር ወደ መጋዘኑ የገቡት። ግን እንደገቡ መሳሪያቸውን አውርደው ደንግጠው ቀሩ። እዚህ መጋዘን አካባቢ የሚኖሩ ሰዎች ሲናገሩም ይሄ መጋዘን ሌላ መግቢያ በጀርባ እንዳለውና አንድ ጥቁር ጂፕ መኪና መስታወቱም ጥቁር የሆነ ከ10 ዓመት በላይ ወደዚህ መጋዘን በየቀኑ ይመላለስ እንደነበረ ተናግረዋል። ይሄ መኪና ሁሌ ማታ 2 ሰዓት አካባቢ ይመጣ ነበር። ከመጣም በኋላ እዛ መጋዘን ውስጥ ገብቶ ማታ 3 ሰዓት አካባቢ ተመልሶ ይወጣ ነበር። እነሱም ይሄ ሰው ማ እንደሆነ ያውቁ ነበር፣ ግን ወንድ እንደነበረ ብቻ ነበር የሚያውቁት። ይሄም ሰውዬ ማታ 2 ሰዓት አካባቢ ከመጣ በኋላ ከዚህ መጋዘን ውስጥ ኃይለኛ ጩኸት ይጮህ ነበር። የአካባቢው ሰዎችም ይሄንን ጩኸት ሰምተው ይሄንን ነገር ለፖሊሶች አመልክተው ነበር። ፖሊሶቹ ግን ሄደው
ሲያጣሩም ተውት ሁሉም ነገር ሰላም ነው አሏቸው። የአካባቢው ነዋሪዎችም ምንም ማድረግ ስላልቻሉ ይሄንን ጩኸትና ጥቁር መኪና አምኖ ተቀብለው ነገሩን ተላምደው መኖር ቀጠሉ። ከዛም በኋላ ለፖሊስ ሪፖርት አርገው ያውቁ። ግን ፖሊሶች ይሄንን ጥቆማ በቁም ነገር ይዘው እዛ መጋዘን ቢገቡ ኖሮ ይሄ መጋዘን የህገወጥ እቃዎች ማከማቻ እንደሆነ ያውቁ ነበር። ይሄን ጥቁር መኪና ሚነዳ ሰውዬ እነዚህን ህገወጥ እቃዎች ወደ መጋዘን ይዞ ይገባና በርከት አርጎ ይዞ ወጥቶ ብላክ ማርኬት ላይ ይሸጣቸዋል። ታዲያ ጓደኛቸውን የሚፈልጉ እነዚህ ሞተረኞች ወደዚህ መጋዘን ሄደው በሩን ከፍተው ሲገቡ ቤቱን የሚጠብቁና የታጠቁ ኃይሎች እነሱን ሲሰሙ ቤቱን ትተው ሄደዋል። ከገቡም በኋላ መጋዘኑን ሲመለከቱ መሃል ላይ ያዩት ከሲሚንቶ የተሰራ እንደ ገንዳ አይነት ሆኖ አንዱ ጠርዝ ላይ ግን ጎድጎድ ተደርጎ ፈሳሽ እንዲይዝ ተደርጎ ነበር የተሰራው። ከዚህ ሲሚንቶ አካባቢም በዙሪያው ብዙ አጥንቶች ነበሩ። አንዳንዶቹ ስጋ ነበረባቸው። ከነዚህ አጥንቶች በተጨማሪ እዚህ መጋዘን ዙሪያው ላይ እጃቸውን በሰንሰለት የታሰሩና ሰውነታቸው የተቦረታተፈ በጣም ብዙ ሰዎችን ያያሉ። እነዚህን ሰዎች ነበር ለህገወጥ ስራ የሚጠቀሙባቸው። የእነዚህን ሰዎች ውስጣዊ አካል ኩላሊታቸውን፣ ልባቸውን እያወጡ ይሸጡ ነበር። በናይጄሪያ ሀገር በአብዛኛው ማህበረሰብ በጥንቆላና በሰይጣን ስራ ነበር የሚያምኑ። ጠንቋይ ጋር ሄደው ጠንቋዩ ሀብታም፣ ዝነኛና ስኬታማ እንደሚያደርጋቸው ያምናሉ። ነገር ግን ይሄ ጠንቋይ ወይም ባለመድኃኒት ስራውን ለመስራት እነሱን ሀብታም ለማድረግ ብዙ ጊዜ የሰውነት ክፍሎች ይጠይቅ ነበር። ታዲያም የእነዚህን ጠንቋዮች ጋር የሚሄዱትን ሰዎች ፍላጎት ለማሟላት ሲሉ ነበር ይሄንን የእርድ መጋዘን ያዘጋጁት። አሰራራቸውም እንዴት ነው? ጥቁር ጂፕ መኪና ያለው ሰውዬ ጠንቋይ ቤት ከሚሄዱት ሰዎች የሚፈልጉትን የሰውነት ክፍሎች ትዕዛዝ ይቀበላል። ከዛም ማታ ላይ ወደዛ መጋዘን ይሄዳል። እዛም ላሉት ጠባቂዎች የሚፈልገውን ዝርዝር ይሰጣቸዋል። እነሱም ቤት ውስጥ ዙሪያውን ከታሰሩት ሰዎች ለዛሬ የተጠየቀው የሰውነት ክፍል ይኖረዋል ብለው ያሏቸውን ሰዎች ሰንሰለቱን ከፈቱላቸው በኋላ የክፍሉ መሃል ላይ ወስደው ሰውነታቸውን እየከተከቱ ክፍሎቹን ያወጡና በማቀዝቀዣ አርገው ለባለ ጥቁር መኪናው ይሰጡታል። እሱም ክፍሎቹን ይዞ ተመልሶ ይሄዳል። የሰውነት ክፍሉን የወሰዱበት ሰውም በህይወት ካለና ካልሞተ መልሰው ወስደው ወደ ግድግዳው ላይ ያስሩታል። የመዳን ተስፋ ከሌለው ደግሞ ከመጋዘኑ ጀርባ ይወስዱትና ያስወግዱታል። ከዚህ መጋዘን ጀርባ የተገኘው አንደኛው መግደያ ጊልቲን ነው። ከላይ መጥቶ አንገታቸውን ይቆርጣል። ከዛም ይሞታሉ። ሌላ ያገኙት በጣም ትልቅ የታሰረ አዞ ነበር። ሁለቱም በመጠቀም ነበር የሰውነት ክፍሎቻቸውን አውጥተው የጨረሱትንና አይጠቅሙም ያላቸውን የሚያስወግዱት። ከዛ ሞተረኞቹ እዚህ መጋዘን ገብተው ከደነገጡ በኋላ ቶሎ ብለው እየዞሩ የታሰሩትን ሰዎች መፍታት ጀመሩ። በህይወት ያሉ 23 ሰዎችን ከዛ መጋዘን ፈተው ነፃ ወጧቸው። ግን ጓደኛቸውን ሌንሬን አላገኙትም ነበር። መጋዘን ውስጥ የሞቱትንም ሰዎች ተመለከቱ። እዛ ያሉትን ሁሉንም አስክሬኖች ተመለከቱ። ግን ከዛም ውስጥ ጓደኛቸው አልነበረም። ከዛም ሞተረኞቹ ሌንሬ እንዳላቸው ይሄ መጋዘን ሌላ ከመሬት በታች መግቢያ ካለው ብለው ግቢ ውስጥ መፈለግ ጀመሩ። ግን ምንም መግቢያ አላገኙ። ሞተረኞቹ የተረፉትን ሰዎች ከዚህ መሬት በታች ሌላ እስር ቤት የሚያውቁ ከሆነ ጠየቋቸው። ብዙዎቹ አያውቁም ነበር። አንዳንዶቹ ደግሞ መናገር አቅቷቸው ነበር። በኋላም ላይ ስለዚህ መጋዘን ብዙ መወራት ጀመረ። ይሄኔም መረጃው ፖሊሶች ጋር ደርሶ ወደ ቦታው መጡ። ከዛም ሞተረኞቹ ጓደኛቸውና ሌላ 8 ሰዎች አብረውት ከመሬት በታች አሉና ይሄንን አካባቢ እንዲቆፍሩ ፖሊሶቹን ለመኗቸው። ግን ፖሊሶቹ ፈቃደኛ አልነበሩም። ይልቅ መጋዘኑን አፍርሰው ተመለሱ። ከዛም ፖሊሶቹ ነገሩን እርግፍ አድርገው ተውት። ምርመራውም ተቋረጠ። ከዛም ሞተረኞቹ እንደገና ተሰባስበው መጥተው ጓደኛቸውንና መሬት ስር ያሉትን ፍለጋ በእጃቸው መሬቱን መቆፈር ጀመሩ። ለሳምንታት ቆፈሩ፣ ግን አላገኟቸው። እስካሁን ሌንሬ የት እንዳለ አልታወቀም። እንዲሁም ከሱ በፊት የጠፉት 2 ሞተረኞች የት እንደገቡ አልታወቀም። ምናልባት እንደሌሎቹ ተገለው ይሆናል። በዛ መጋዘን ውስጥ ስንት ሰው እንደተገደለ በግልጽ ባይታወቅም ከተገኙት ጫማዎችና ልብሶች በትንሹ ከ100 በላይ ሰዎች እዛ እንደሞቱ ማስረጃዎች ናቸው። ለዚህ እርድ ቤት ማንም ሰው ኃላፊነቱን የወሰደና የታሰረ ሰው የለም። ግን ይሄ መጋዘን ከተገኘ በኋላ ሞተረኞቹ መጥተው ጓደኛቸውን ፍለጋ በአካባቢው እየቆፈሩ ሳለ የሆነ ሰው ይመለከቱና ነገረ ስራውን ሲያዩ ስላጠራጠራቸው ሰውየውን ሄደው ይዘው ሲፈትሹት ኪሱ ውስጥ እጅግ በጣም ብዙ የሰው ምላስ ያገኛሉ። እንዲሁም የተለያዩ ብዙ ሲም ካርዶችን ያገኛሉ። እነሱም ይሄ ሰው የመጋዘኑ አባል እንደሆነ በማሰብ እዛው መንገድ ላይ በጠራራ ፀሐይ ቀጥቅጠው ገደሉት። በኋላም ከዚህ መጋዘን የተረፈች ሴት ለጋዜጠኞች እንዴት እንደተረፈች ስትናገር እቺ ሴት ኢብዶን ነበር የምትኖረው። የተማረችና ጥሩ ቤተሰብ የነበራት ልጅ ነበረች። ከዚያም በሯ ላይ ቁጭ ብላ የሆነ መኪና መጥቶ በሯ ላይ እንደቆመና
የመንግስት ሰዎች የሚመስሉ መጥተው በቁጥጥር ስር ውለሻል ከኛ ጋር ነይ ይሏታል። እሷም በጣም ግራ ተጋባች። ሰዎቹን ግን ስትመለከታቸው በጣም ፕሮፌሽናሎች ነበሩ። እሷም ምንም ስላላጠፋው ምን ያደርጉኛል ብላ አብራቸው መኪና ውስጥ ገብታ ሄደች። እየሄደችም እንዳለ እኚህ ሰዎች ፖሊሶች እንዳልሆኑ ተረዳች። ከዛ ወደዛ መጋዘን ወሰዷት። እሷና ሌሎችን በጣም ብዙ ሰዎች አብረው ነበሩ። በኋላም ያገቷቸው ሰዎች ሽጉጥ ደቅነው እሷንና አብሯት የነበሩትን ሰዎች ልብሳቸውን እንዲያወልቁ ነገሯቸው። ልብሳቸውንና ስልካቸውን ሁሉ ነገራቸውን ትንሹ ህንጻ ውስጥ ካደረጉ በኋላ ራቁታቸውን ትልቁ መጋዘን ለእርድ አስገቧቸው ማለት። በኋላም ሞተረኞቹ መጥተው ጓደኛቸውን ሲፈልጉ ነው ያገኙት። እንግዲህ ፋሚሊ የዛሬው ታሪክ ይሄንን ይመስል ነበር። ታሪኩ በጣም አሳዛኝ ነው፣ ግን ጓደኞቹ በጣም የሚገርሙ ሰዎች ነበሩ። ለጓደኛቸው ብለው ያልፈነቀሉት ድንጋይ አልነበረ። ጓደኛቸውንም ለማዳን ብለው ሳያስቡት በጣም እጅግ ትልቅ የወንጀል ድርጅት ነበር ያፈረሱት። ይሄ ታሪክ እዚሁ ቅርብ አፍሪካ ውስጥ በመሆኑ ትንሽ አስደንግጦኛል። እናንተ ብትሆኑ ብላችሁ አስቡት። ፖሊስ ነን ብለው ካስገቧችሁ በኋላ እዚህ ቦታ ወስደው የሰውነት ክፍላችሁን በህይወት እያላችሁ ያወጡ ሲሸጡት ማለት በጣም ከባድ ነው። ኤኒዌይስ ከእንደዚህ አይነት እውነተኛ ታሪኮች መጠንቀቅ መማር እንችላለን። የዛሬው ታሪክ ይሄንን ይመስል ነበር። ቀጥሎ ያለውን ቪዲዮ ካላያችሁት ተመልከቱት፣ የሚገርም ታሪክ ነው። በሚቀጥለው እውነተኛ ታሪክ እስከምንገናኝ ሰላም ጤና ቆዩልኝ። እስካሁን ቪዲዮ ላይክ ካላረጋችሁት ላይክ አድርጉት። በሚቀጥለው እውነተኛ ታሪክ እስከምንገናኝ ከወንጀል ራቁ።